እንደ ልጅነቴ እንደው ፍቅራችን ምን አለ ዓለሜ ደስታ በኖረችን። በነገራችን ላይ እውነት ለመናገር መጎዳዳት ምናምን በሚባለው ነገር አላምንም። ማንም ይሄን ሚኪያስ አያፈርሱ። አሁንም ወደፊት ጭብጨባ ወዳለሁ፣ በዚህ ጭብጨባ ማይክ ወዳለሁ፣ ማይክ ምናምን ወዳለሁ። ሰው ማይክ ሲሰጠው እኔ ማልፈታ ሰው ነኝ። አዲሷ እንትን ይላል የሆነ የሴት ስም ነው፣ አልናገርም። የሴት ስም ነው። አንድ ሲደመር አንድ ስንት ነው አለ። ሰላም ወደ ሺባ ፖድካስት ቤተሰቦቻችን፣ ዛሬም እንደተለመደው ሺባ ሞቅ ደመቅ አድርጋ ፕሮግራሞቿን ይዛለን መጥታለች። የዛሬ እንግዳችን ደግሞ አፍላ ፍቅር ላይ ሳሚ በሚል ካራክተር ሲጫወት የነበረው ሚኪያስ እዚህ ስቱዲዮአችን ይገኛል። እንኳን ደህና መጣ ሚኪ። እንኳን ደህና ቆያችሁ። እንዴት ነህ? እግዚአብሔር ይመስገን። ሰላም ሁሉ ሰላም፣ ሁሉ አማን፣ ሁሉ አማን። ጥሪያችንን አክብረህ እዚህ ስቱዲዮአችን ስለመጣ ከልብ እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ። እሺ ሚኪ ገጣሚ ነው ልበል? ገጣሚ ነው። ያው ለአቅመ ገጣሚ ደርሻለሁ ብዬ አላስብም፣ ግን ያው ገጣሚ ነኝ። ገጣሚ ነህ? ሞክራለሁ። እሺ ከሞከርካቸው ውስጥ እስኪ ለተመልካቾቻችን ልክ እንደ መክፈቻ አንድ ግጥም በልልን። ኦኬ እሺ፣ አንድ ግጥም አለኝ ያው ለመግቢያ እንደው ብዙ ጊዜ ማለት ነው መንገድ ላይ ስትራመጂ ተመዘን ምናምን ተብለሽ ታውቂያለሽ? ተመዘኝ ምናምን ብለሽ ያውቃል? ሚዛን ላይ ምናምን እና ተመዘን የሚል አንድ ግጥም አለኝ። በጣም ቸኩያለሁ ግቤ ጋር ለመድረስ እየሮጥኩኝ ሳለ ወደ ስኬት መቅደስ በህይወት ጎዳና የማላውቀው እውነት ከህፃን ሊሰማው ከደከማ አንደበት። መንገድ ላይ ነበረ ልጁ የተቀመጠው፣ አፈር ላይ ነበረ በደረቱ የተኛው። እግሩ በአዋራ ነጭ አመድ መስሏል፣ ውሃ ቢያረጉበት ሀገርን ያጥናል። የለበሰው የሳሳ ልብስ ልቡ ላይ ተቀዷል፣ በህፃንነት ልቡ የልጅነት ልምሻው በጽኑ ተስሏል። ማን ይስጠው እንጃ ሚዛኑን አጋድሟል፣ ላላፊ አግዳሚው ጥያቄ ያቀርባል። ከጠዋት ጀምሮ ደጋግሞ ተናግሯል፣ የሚናገረውን ደጋግሞ ሰምቶታል። ግን ሰሚ አላገኘም፣ ሁሉም ጆሮ ዳባ፣ የሚያደምጠው የለም የሚሰጠው ጀባ። ያንን ምስኪን ሕፃን ያንን ጎስቋና ልጅ የሚረዳው አጥቶ ተይዟል በአምላክ እጅ። ደግሞ እኮ ርቦታል ምንም እንዳልበላ የከንፈሩ መድረቅ ያሳያል በመላ። ችላ ማለታችን ዋጋ አስከፈለችን። በዚህ ጊዜ ነበር ወደ ህልሜ ስሮጥ ቆም ያደረገኝን ቃል ከልጅ የሰማሁት ተመዘን ይላል ማለት ነው። በጣም ደስ የሚል ግጥም ነው። ያው ተመዘን ከይሮ ጋር ማለት ነው። ልብ ይነካል በእውነት። ኦኬ ግጥሙ ከምን ተነስተህ ነው ልጽፍ የቻልከው? እሺ ተመዘን የሚለው ግጥም ብዙ ጊዜ መንገድ ላይ ሄደሽ መታቂ ከሆነ አብዛኛውን ጊዜ ስትራመጂ ህፃናት ልጆች ሚዛን ያስቀምጡና ተመዘን ወይ ተመዘኝ ምናምን ይላሉ። እና እኔ አንድ ቀን ከስራ ቦታ ወደ ቤት እየተመለስኩኝ ነበር እና በጣም ቸኩዬ እየሮጥኩኝ ያለ ተመዘን አለኝ። ከዛ በኋላ አልሰማሁትም ምናምን ሄድኩኝ። ከዛ ታክሲ ውስጥ ቁጭ ብዬ ተመዘን ምን ለማለት ፈልጉ ምናምን ብዬ ያው ከኪሎ ጋር ሳይሆን ከአይምሮ ጋር ያገናኙት ማለት ነው። እና ይሄን ግጥም ጻፍኩኝ ማለት ነው። ያው እንግዲህ አይምሮአችንን እንመዘን ለማለት ያክል ነው። ደስ ይላል። እሺ ወደ ጥያቄዎቻችን፣ እንደ ጥያቄ ሳይሆን እኔ እናንተ ያው ጀስት እንደ ፍሬንድ እናወራና በመጀመሪያ ሚኪያስ ማን ነው ከሚለው እስኪ እንጀምር። ኦኬ እሺ፣ እኔ ሚኪያስ ዝናቡ ነኝ። የ12ኛ ክፍል ተማሪ ነበርኩኝ። አሁን የሪሚዲያን ተማሪ ነኝ። ግጥም እሞክራለሁ፣ ተዋናይ ነኝ፣ ድርሰት ጽፋለሁ፣ ዳይሬክቲንግ እሞክራለሁ፣ ኢትዮጵያዊ ነኝ። ሁላችንም ኢትዮጵያውያን ተው። እሺ እስኪ ኬጂ ከመዋለ ህጻናት ስንጀምር መዋለ ህጻናት ላይ የት ነበር የተማርከው? መዋለ ህጻናት ቆይታክስ እንዴት ነበረ? እሺ የኔ እንግዲህ ከመዋለ ህጻናት ከመጀመራችን በፊት የኔን ስቶሪ ልንገርሽ። እናቴ በልጅነቴ ውጭ ሀገር ሄደችው እና ከአያቴ ጋር ነበር የምኖረው። ከዛ የገባሁበት ትምህርት ቤት ዶሮ እርባታ ይባላል። የት አካባቢ ነው? ወደ አጅብ ሰፈር አቃቂ። እና ዶሮ እርባታ የሚባል ትምህርት ቤት ሰምተሽ ታውቂያለሽ? ያው ተማሪ እርባታ እንጂ ዶሮ እርባታ አይባልም። እና ዶሮ እርባታ የሚባልበት ምክንያት አሁን ድረስ አይገባኝም። እና ኬጂ እዛ ነው የተማርኩት። ጎበዝ ተማሪ ነበርኩኝ እና በጣም ጎበዝ ነበርኩኝና አፍራሽ ናት በነገራችን ላይ። ኦኬ በኋላ ላይ ትመልሳለህ። አዎ እሺ። እና ኬጂ1ም ኬጂ2ም ጎበዝ ተማሪ ነበርኩኝ።
ከዛ በኋላ ኬጂቱ ተምሬ አንድ ክፍል አስገቡኝ። በጣም ጎበዝ ከመሆን የተነሳ ማለት ነው። እና አንድ ክፍል ገባሁ። ከዛ በኋላ ደግሞ ሰነፍኩኝ። አንድ ክፍል ከገባሁ በኋላ ደግሞ ሰነፍ መሆን ጀመርኩ ማለት ነው። ያው እንግዲህ ያ ምን አይነት ለምንድን ነበረ? እሺ ኬጂ እያለሁ ብዙ ጊዜ ትምህርቶቹ ቀላል ነበሩ እና የግል ትምህርት ቤት ገባሁ አንድ ክፍል ላይ። እዛ የመጀመሪያ ጊዜ 45ኛ ወጣሁ ከ48 ተማሪ። ምን ነው እና ሁሌ አባቴ ከዛ በኋላ እስከ 6ኛ ክፍል ድረስ በአባቴ ጫማ ቁጥር ልክ ነው የምወጣው 41 42 ምናምን እና ሁሌ በኔ ጫማ ቁጥር ልክ ነው እንደምትወጣው ምናምን ይለኛል አባቴ። እና እንደዛ ነበር የትምህርት ያው እንግዲህ ኬጂ እንደዛ ነው ያለፈው። ከአያቴ ጋር ነው ያደግኩት አልክና ምክንያቱም እንትን ያልኩበት ኦኬ ኬጂ ላይ አንደኛ ነበር የምወጣው እና አስተማሪዎቹ በጣም ያበረታቱኝ ነበር። ከዛ የግል ትምህርት ቤት ስንገባ በጣም ብዙ ተማሪ አለ እና በጣም ጎበዝ ተማሪዎች ነበሩ። እኔ ከበደኝ ማለት ነው እዛ ተማሪዎቹ ምናምን እና ትምህርት ቤቱ አቃቂ አድቬንቲስት ትምህርት ቤት ወይም ሚሽን ይባላል። መጣቂ ትምህርት ቤት ከሆነ በጣም ሰፊ ነው። እኔ እዛ የሚታየኝ ጨዋታ ብቻ ነበረ ምናምን። ከዛ በኋላ ያው ትምህርቱን እየተውኩት አይነት መጣው እና አስተማሪዎቹ ደግሞ ጎበዝ ተማሪዎቹ ነው ብዙ ጊዜ ትሪት የሚያደርጉት እና እንግሊዘኛም ሆነብኝ አብዛኛው ነገር እየከበደኝ መጣና በአባቴ ጫማ ቁጥር ልክ መውጣት ጀመርኩ ማለት ነው። እሺ ወደ ኋላ ልመልስክና ወደ ትምህርቱ በኋላ እንመጣበታለን፣ በሰፊው እናወራለን። ኦኬ ከአያቴ ጋር ነው ያደግኩት ስትል ሰማሁ እና እናትህ ውጭ ሀገር ነው የወጣችሁ። ከዛም በኋላ ነው ከአያቴ ጋር መኖር የጀመርከው? አያቴ አረጋሽ ደሴ ትባላለች። በጣም የምወዳት አያቴ ነች። እና ምን ትለኛለች መሰለሽ እዛ ሰፈር ውስጥ ብዙ ስም ነበረኝ፣ ብዙ ሰዎች ይወዱኛል። ለምሳሌ የትም ጌታ፣ የትም ንጉስ፣ የትም ብሄር ንጉስ ነኝ አይነት ነገር ነው። ንግስት ብቻ ነው ንጉስ የለን። ኦኬ እሺ ንግስት ይቅርታ። እና የትም ጌታ፣ የትም ንጉስ፣ ማሰሮ ብቻ ቁራጭ ይሉኛል ሰፈር ውስጥ። አያቴ ደግሞ ምን ትለኛለች መሰለሽ ሚካዮ ትለኛለች። ከዛ እኔ ኦዮ እላታለሁ። እና ከአያቴ ጋር በጣም ነው የምንዋደደው። ለምሳሌ ከአያቴ ጋር ስሆን እኔ ብዙ የምወዳቸው ነገሮች እንድሰራ ትፈቅድልኛለች። ራሴ ምግብ እንትን እንድል ትፈቅድልኛለች። ትምህርት ላይ አንብብ ያው እሷ ባይገባትም ዝም ብላ አጥና ምናምን ትለኛለች። እና እውነት ለመናገር ቆሎ ሸጣን ያሳደገች አያቴ። እናቴ ያው ገንዘብ የምትልከው ምናምን እንዳለ ሆኖ ውጭ ሀገር፣ አሁን ከእናቴ ጋር ነው የምኖረው። ግን አያቴ ያኔ ለእኛ እኔንም ጨምሮ ያክስቶቼ ልጆች ነበሩ ቆሎ ሸጣ ምናምን ያሳደገች እና በጣም መወዳት አያት አለችኝ። ያው እንግዲህ አያቶች ላንቺ ብለው ነው ይከራከሩሻል ምናምን ነገር እና ከአያቴ ጋር በጣም ደስ የሚል ጊዜ ነበረን ያኔ። እስከ ስንት ዓመትክ ነበረ ከአያቴ ጋር የሆንኩት? አሁንም ከአያቴ ጋር እኛ ቤት ውስጥ ነው አያቴ ያለችው። ግን ከአያቴ ጋር እስከ 12 ዓመቴ ድረስ ከአያቴ ጋር ነበርኩ። በጣም ረጅም ጊዜ ነው። አያት ጋር የሚኖሩ ልጆች ሁሉ ነገር አልጋ ባልጋ ነው። የሆነ ደግሞ ወደኛ አማርኛ ስናመጣ ቀበጥ ናቸው ይባላል። እና ያ ነገር አንተ ጋር አለ? አንተስ ታምንበታለህ? ብዙ ጊዜ አያት ያሳደጋቸው ሰዎች ቀበጥ ናቸው ይባላል። እኔ ደግሞ ያቀበጠኝ ሰፈሩ ነበር እውነት ለመናገር ማለት ነው። እና አያቴ ከአያቴ ጋር ብዙ ጊዜ ያው መቅበጥ ሳይሆን በትንንሽ ነገሮች ግን እንዳረግ ትፈቅድልኛለች። ለምሳሌ አንድ ብርም ሰጥታ የሆነ ነገር ፓስቲ ምናምን እንደበላ ድሮ በስንት ዓመተ ምህረት እንዴ? ማለት አንተ አሁን 12 ያፈና ድሜ ግን አስራም ነው። አሁን 12 ያፈና 12ኛ ክፍልን ጨርሰክ ወደ ኮሌጅ ነው የገባው ሪሚዲያ ነው። ስለዚህ 19 ዓመትክ ነው ማለት ነው። እንዴ በ1999 አንድ ብር ፓስቲ ነበር እንዴ አንተ? በ1999 ሳልይዝ አልነበርኩ የተወለድኩት እንደዛ ነው። ስለዚህ አለ ብዬ አለ አይደለም አማን አለ እናንተ የተወለዳችሁ የነበራችሁ እኛ ሰፈር ነበር። እሺ አንድ ብር ፓስቲ ነበረ፣ ቆሎ 25 ሳንቲም ምናምን ነበረ ያው። እና የሆነ ጊዜ ላይ አያቴ ማረሰው ነገር ምንድነው ቆሎ ስትሸጪ ወይ ደግሞ ጭስ ምናምን አለና አይኗን ታመመች ምናምንና
ያው ያኔ እኔ አላስተውለውም፣ ግን እኔ በቃ አያቴ እንትን ብለው አይኗን ጨፍና ነው ምናምን ይሉኛል። አሁን ሳድግ ነው የገባኛ ነገርና በጣም ነው የምወዳት አያቴን። በቃ ከሷ ጋር እንደዚህ አይነት ጊዜዎች ነበሩ። ያው ቀበጥ ግን አልነበርኩኝም፣ ግን ብዙ ነገሮች እንዳረክ ትፈቅድልኝ ነበረ ማለት ነው። ደስ ይላል። አስቀናህን አያት ጋር እንድናድግ። እሺ አሁን ደግሞ ወደ ትምህርት ቤት ስንመጣ ከዛም በኋላ እዛው ትምህርት ቤት ቀጠልክ ሚሽን ወይስ ቀየርክ? ቀየርኩኝ። አሁን ይሄን ስቶሪ በደንብ ልንገርሽ ለብዙዎች ሰዎችም ከጠቀመ ማለት ነው። ሚሽን እያለው በቃ እንደዚህ 40ኛ 50ኛ ምናምን እየወጣው ነው። ከዛ የመንግስት ትምህርት ቤት ገባሁ። ገላን ይባላል፣ ገላን ቁጥር 1 ይባላል። ከዛ በኋላ ለካ አሁን የግልና የመንግስት ትምህርት ቤት ልዩነቱ ምንድነው? የግል ትምህርት ቤት ላይ አቬሬጅሽ አሪፍ ቢሆንም ደረጃሽ የበታች ይሆናል። ሰው ደግሞ ዋናው አይምሮ አሪፍ ከሆነ ወይ ደግሞ የሚያበረታታው ሰው ምናምን ካለ ያድጋል ማለት ነው። እና እዛ ትምህርት ቤት ገባው። ከዛ የመጀመሪያ ሴሚስተር ደረጃ መነገር ተጀመረ ማለት ነው። ከዛ በኋላ እኔ ረባሽ ነኝ፣ እየተረበሸ ነው ምናምን ነገር። አንደኛ የወጣው እንትና፣ ሁለተኛ የወጣው እንትና፣ ሶስተኛ የወጣው እንትና ምናምን ይባላል። ከዛ 10ኛ የወጣው ሚኪያስ ዝናቡ ብሏል፣ አስተማሪው ጠርቷል። እኔ ወሬን ቀዳለሁ ከጓደኛዬ። 10ኛ የወጣው ሚኪያስ ዝናቡ ነው ቀዳለሁ ምናምን። ጓደኛዬ አንተ እየተጠራህ እኮ ነው ምናምን ነገር አለ። ምናምን ነገር ምንድነው ምናምን 10ኛ ወጣ እየተጠራህ አንተ ሙርት ይዛለህ ምናምን ብዬ ድጋሚ አወራለሁ ከጓደኛዬ። ሚኪያስ ምናምን ሲል ዞር ስል ትቸሩ ተነሳ አንተ እኮ ነው 10ኛ የወጣው። ቤት እንዴት ልድረስ እየሮጥኩኝ እዛ ቤት ሄጄ ምናምን 10ኛ መውጣቴን ነገርኳቸው። በጣም ተአምር ነው በነገራችን ላይ 10ኛ መውጣት ማለት ነው። ከዛ በኋላ 6ኛ ክፍል ላይ ማጥናት ጀመርኩኝ። አስተማሪዎቹም እኔን ማበረታታት ጀመሩ ምናምን። የምወዳቸው ቲቸሮች ነበሩ። ስማቸው መምህር ዘለቃሽ የምትባል ነበረች ምናምን እና በጣም የምወዳቸው አስተማሪዎች ነበሩ። ከዛ በኋላ አሁን አንድ ስቶሪ ልንገርሽ። በጣም ጎበዚ አሁን ምክንያት ከሆነ ተማሪ እንደ ጎበዝ የሆንኩበትን ምክንያት ማለት ነው። ሳሚ የሚባል ጓደኛ ነበረኝ። አሁን ቤስት ፍሬንዴ ነው። በጣም የምወደው ጓደኛዬ ነው። ያኔ ላይ ምን አለኝ፣ እኔ ማጥናት ምናምን መሞከር ጀመርኩኝ ማለት ነው። ከዛ በኋላ አንድ ቀን ሂሳብ መምህራችን አስተምራ ስትወጣ አልገባኝም ነበር። ከዛ በኋላ ሄድኩኝና ጓደኛዬ እስቲ አስረዳኝ እቺ ምንድናት ምናምን ነገር ስለው ወይ ቀላል እኮ ነው እና አላስረዳ ምናምን ነገር አለ። ከዛ እሺ ምናምን ብዬ እኔ የእውነቱን መስሎኝ ማለት ነው ልረዳ ቁጭ አልኩኝ። ከዛ 1 ሲደመር 1 ስንት ነው አለኝ። ምን ማለት ነው? 1 ሲደመር 1 ቀላል እኮ ነው 2 ነው አስለው ባኬን ካወቂ በቃል ብሎኝ ጥሎኝ ሄደ። ላንቺ ያስቅሻል አይደል? የዛ ሰዓት ላይ በጣም ነው አይምሮዬን በቃ እንዴት ነው ከፋኝ፣ ንቀት መሰለኝ እና እሱን ካልበለጥኩኝ ምናምን ብዬ በደንብ ማንበብ ጀመርኩኝ፣ በደንብ ማጥናት ጀመርኩኝ ምናምን። ከዛ ከ10ኛው 2ኛ ሴሚስተር ላይ 3ኛ ወጣሁ ማለት ነው። በቃ ተቀወጠ ሀገር ምናምን ተባለ። ያው ከዛ በኋላ አንደኛ ሁለተኛ ከአንደኛና ከ9 እስከ 12 አሁን አንደኛው የሁለተኛ ነው እየወጣሁ የመጣሁት ማለት ነው። ያው የግል ትምህርት ቤት ሲሆንና የመንግስት ትምህርት ቤት ግን ያው አቬሬጁ እንደሚለያየ ሆኖ ማለት ነው። እና ታዲያ 12ኛ ክፍል እንዴት ውጤት አልመጣልክም? ስለሱ ደግሞ 12ኛ ክፍል ላይ ፈርስት ሴሚስተር በደንብ እየተማርኩኝ ነበረ ምናምን። ከሰከንድ ሴሚስተር በኋላ ግን ቲቪዎች ላይ ምናምን የቤተሰብ ጨዋታ ላይ ቀርቤ ነበረ። ቀረጻ ይኖረናል። አባይ ቲቪ ላይ ቀረጾች ምናምን ነበሩ። ያው ሌሎች ስራዎችም ቀረጾች ነበሩንና ከሰከንድ በኋላ ብዙም እንትን አላልኩኝም። እኔም ደግሞ አላጠናውም ነበርና 296 ነው ያመጣሁት። ለ4 ማርክ ነው የወደኩትና ያሳዝናል። ግን ያው አሪፍ ነው። ሃይ ስኩል ላይፍ እንዴት ነበር? የመንግስት ትምህርት ቤት ደግሞ ሲሆን የሆነ ከባድ ይመስለኛል። ኦኬ አይደለ? እንዴት ነው ያንተ? እሺ እኔ እንትን መጀመሪያ ከግል ትምህርት ቤት ወደ መንግስት ትምህርት ቤት ስገባ እጄን ኪሴ ከትቼ ነው የምሄደው። በቃ ለምዶብኝ ማለት ነው። እጄን ኪሴ ከትቼ ምናምን ስሄድ ለካ ኪስ መክተት ምናምን ነገር እንደ ጉራ ይታያል ምናምን እና ጉረኛ ነው ምናምን ነገር ይሉኝ ነበረ። ከዛ በኋላ ደግሞ ይሄንን ነገር እንትን እያልኩት መጣው እና ኳስ ነበር የምጮተው። ኳስ ትወዳለህ? በጣም ኳስ ነበር የምጮተው። ጠዋት 1 ሰዓት እንሄዳለን ትምህርት ቤት እስከ 2 ሰዓት እንጫወታለን። እረፍት ሰዓት ስንለቀቅ እንጫወታለን። ከዛ ምሳ ሰዓት እንጫወታለን። ከ9 ሰዓት በኋላም አንዳንዴ እንጫወታለንና ኳስ ላይ ነበር። ኳስ ነበር የምትጫወተው? ሃይ ስኩል ላይ ግን ሃይ ስኩል ያው ስትገቢ ደግሞ 9ኛ ክፍል ምናምን
ትሞክሪያለሽ ኩል ለመሆን ግን ያው ይከብዳል። መጀመሪያ ወዲያው እንትን አትይም። እዛ እያደግሽ ስትመጪ 10 11 ምናምን ላይ እንደዛ ነው። ሃይ ስኩል ላይ ብዙ ጊዜ እኔ ፊልሞች አይተሽ ከሆነ የውጭ ሀገር ፊልሞች ላይ ሃይ ስኩል ላይ በጣም ብዙ ነገር ይሞክራሉ፣ ይጫወታሉ። ብዙ ክለብ ነው ይባላል ክበቦች ምናምን አሉ እና ይኖራል ብዬ ጠብቅ ነበር። እኛ የተማርኩበት ደራርቱ ቱሉ ይባላል። ግን እውነት ለመናገር የለም። አሁን እየቀረ የመጣ ድሮ ነበረ። አሁን ግን የጤና ክበብ፣ የአርት ክበብ ብዙ ነገር ነበር። አሁን ላይ እየቀነሰ ምናምን መጥቶ ምንም የለም እና እዛ ሞክራለሁ አንዳንድ ነገር ግጥምም ለመሳተፍ ሞክር ነበር። በዛ ነበረ ሃይ ስኩል ያለፈው። ሌላ ጥያቄ ለመጠየቅ አስበሽ አይደለም አይደል? አስቤያለሁ። የሰማሁት ነገር አለ በእውነት ሴት ላይ ሚኮ ጠይቅ ምን ሚኪያስ ሴት ላይ የፍቅር ምናምን ነበረው ምናምን ካልኩኝ ይገባካል። ነበረው ምንድን ነው የነበረው? የፍቅር ህይወት ውስጥ ሃይ ስኩል ላይ የፍቅር ህይወት ውስጥ ነበረ የሚባል ነገር ነበረ። አሁን እኮ ምን መሰልሽ ይሄን እንዳልመልስ እኔ ከሃይ ስኩል አራኩኝም አሁን ላይ እና ይቆይ ነገረን ያው እንግዲህ እሺ ስለኔ ስቶሪ ልንገርሽ። ፍቅር የሚባል ነገር ሲጀመር አለ አፍላ ፍቅር እንደሚባለው ነገር የአፍላ ፍቅር ግን ያው እኔ አሁን ይህንን ነገር ማስበው እንዴት መሰለሽ የሆኑ ስሜቶች ወይ የሆነ ሪያክሽኖች ወይ ደግሞ የሆነ አክቲንጎች የሚቀመጥ ነገር ነው። ያንቺ ሰብኮንሺየስ አይምሮሽ ላይ የሚቀመጥ ነገር ነው እና እኔ የማየው ነገር እንደዛ ነው በቃ እንጂ ሆን ብዬ እሺ ለመናገር ያክል የሆነ ታይም ላይ የሆነ ነገር ተፈጠረ በእኔ ህይወት ልነግርሽ ማልችል ነገር እና ይህንን ሚኪያስ መፍጠር ጀመርኩኝ እውነቱን ለመናገር ማለት ነው። ይህ ሚኪያስ የተፈጠረው በሆኑ ምክንያቶች ነው። ለምሳሌ በሆኑ ምክንያቶች እያጣታ ደብስስ በፍቅር ተጎድተክ ነው። ኦኬ አይደለም። በነገራችን ላይ እውነት ለመናገር መጎዳዳት ምናምን በሚባለው ነገር አላምንም። መጎዳት የሚባል ነገር አለ ብዬ አላስብም። መጎዳት የሚባለው ነገር የሚፈጠረው ሁለት ሰዎች በፍቅር ህይወታቸው ላይ ባላቸው አታችመንት መጠን ልክ ነው። ለምሳሌ አንቺ እወደዋለሁ ያለሱ መኖር አልችልም እሞትለታለሁ ምናምን የምትይ ከሆነ ልክ እሱን ስታጪ ትሞቻለሽ ማለት ነው። ትጎጃለሽ፣ ትሰበሪያለሽ ማለት ነው። እኔ ግን ያንን አታችመንት አልፈጥረውም። ገባሽ አይደለ? አልጎዳም። እውነቱን ለመናገር ማለት ያለሱ አልኖርም ምናምን ምላት ሴት አትኖርም። ወደፊትም በእርግጠኛው የምናገረው ነገር አትኖርም። አልኖርም አይደለም ያለሷ እኖራለሁ። እስካሁን እኮ ኖሬያለሁ ያለሷ። ስለዚህ ሚስቴም ብትሆን ሲጀመር ማንም ሰው ይኖራል አይደለም? እሱ እናቱንም ማተው ሰው ይኖራል አይደል? እና ይኸው የሆነ ቪዲዮ አይተሽ ሞቲቬሽኖች ምናምን ያለው ልመጣልሽ ነው ወደዚህ ሀሳብ ከመምጣቴ በፊት እንትን 5 የፍቅር ደረጃዎች የሚል ቪዲዮ አይተሻል? ስነወርቅ ታዬ ላይ ኢንስፓየር ኢትዮጵያን ታውቂያለሽ? ኦኬ ኢንስፓየር ኢትዮጵያን እዩ። ስነወርቅ ታዬ ላይ ምን ይላል? 5 የፍቅር ደረጃዎች አሉ አለ። የመጀመሪያው ምንድነው? ሲገናኙ ያለው ወይም መገናኘት ብለን እንያዘው። እኔ ጠፍቶብኝ ሲገናኙ መልአክ ነው የሚመስልሽ ወንዱ፣ ከዛ እሷም መልአክ ነው የምትመስለው ኤንጅል ታውቂያለሽ? በቃ ከዛ በኋላ አሁን ለምሳሌ ሰው የሚያረጋውን ነገር ታረጋለች ብሎ አይጠብቅም ወይ ያረጋል ብላ አትጠብቅም። ለምሳሌ ሰው ይበላል አይደል? ፍቅረኛሽ የሚበላ አይመስልሽም ስትተዋወቂ ማለት በቃ የምታዩ እሱን በጥሩ ጎኑ ብቻ ነው። ገባሽ አይደል? እሺ ለምሳሌ ሰው ይጸዳዳል፣ ፍቅረኛሽ የሚጸዳዳ አይመስልሽም? የመጀመሪያ ፍቅር ታይም ላይ እውነቱን ነው የምነግርሽ። አብዛኞቻችሁ ራሳችሁን አስተውሉ። ምንም እሱ ቅዱስ ነው ካልደወልሽለት ደስ አይልሽም፣ አምጪ ይልሻል። እና የሆኑ ሆርሞኖች ምንድነው ኢንዶርፊን፣ ቶክሲቶሲን ነው የሚባሉ ሆርሞኖች ይመነጫሉ። እና እነሱ ሲመነጩ በቃ አምጣው ነው። ልክ አሁን ለምሳሌ የሆነ ነገር ሱስ ይይዝሽ እና አምጣው ነው ቢልሽ ማለት ነው። እና ትደውይለታለሽ፣ ይደውልልሻል፣ ብዙ ቴክስት ትደራረጋላችሁ ምናምን። እና ይሄ የመገናኘቱ ታይም ነው። እና በዚህ ጊዜ ምን አድርጉ ይላል? ይሄንን የሰጣችሁን ፈጣሪ ጸጋ አጣጥሙት በደንብ። በጣም ወደዋለሁ፣ ደስ ብሎኛል፣ እግዚአብሔር ሰው ስለሰጠኝ አመሰግናለሁ በሉ። ግን አትጣበቁ ይላል። አሁን ለምሳሌ በዚህ ሰዓት ነው አብዛኛውን ጊዜ ሰው በተዋወቀበት ታይም ህይወቴን እኮ ብሮ አረገው ያለሱ መኖር አልችልም ምናምን ይልሻል፣ ወይም ትልሻለች እሷ።
ከዛ በጣም ተጣበቁ አይደለ? ሁለተኛው ደረጃ ይመጣል። ሁለተኛው ደረጃ ላይ መደፍረስ ይጀምራል። እየደፈረሰ ይመጣል። ለምሳሌ ቴክስት ጽፈሽለት ቴሌግራም ላይ 2 ሬት ያደርጋል ብዙ ጊዜ። ከዛ አይመልስልሽም። እሱ እንዴት አልመለሰም ያልሽ። ከዛ እሱም ደግሞ አትመልስለትም፣ ይደውላል፣ አታነሳም ምናምን። እና እነዚህ ነገሮች እንትን እያሉ ይመጣሉ፣ እያደፈረሱት ይመጣሉ። ከዛ ድንገት ከሆነች ሴት ጋር ታይዋለሽ ምናምን ነገር ትያለሽ። ምክንያቱም ድሮ አታቂም እንደዛ ያደርጋል ብለሽ አታስቢ። ገባሽ አይደል? ሁለተኛው መደፍረስ። ከዛ ሶስተኛው አሁን በዚህ ሰዓት ምን አድርጉ ይባላል መሰለሽ? ተማመኑ፣ ታማኝ ሁኑ፣ ወይ ደግሞ ተነጋገሩ። በመነጋገር መፍታት ስለሚቻል ይሄንተ። ሶስተኛው ምን እየሆነ ይመጣል? በጣም የምትጣይበት ታይም ይመጣል። በጣም የተጣላሽበት ምናምን ይመጣል። እና ይሄ ሰውዬ ባልተዋወቀው ኖሮ ብለሽ አታቂ ህይወቴን በጠበጠው እኮ ምናምን በጠበጠችው እኮ ምናምን ይባላል። ኦኬ የኔን ብቻ ነው እያወጣጣሽኛለሽ። እና ብጥብጥ ያረግሻል፣ ብጥብጥ ታረግሻለች ምናምን ነገር በቃ ሙሉ የሷን ነገር ትከታተያለሽ፣ የሱን ነገር ትከታተላለች ምናምን። እና በዚህ ጊዜ ይሄ ነገር አሁን ለምሳሌ እንደዚህ አይነት የፍቅር ግንኙነት ቶክሲክ ይሆናል። ከዛ በዚህ ጊዜ ማድረግ ያለብሽ ነገር ምን መሰለሽ? ወይ እንደምንም ማስታመሜ ታረቂው ከሱ ጋር ቀጥላለሁ ትያለሽ፣ ወይ ደግሞ ከሱ ጋር መለየት አለብኝ። ይሄ ከባድ ውሳኔ ነው ነገራችን። ይሄ አለ። አሁን እነዚህን ሁሉ ካለፍሽ በኋላ እውነት መዋደድ ይመጣል። ከስሜት ሳይሆን ከምክንያት የሚባል መዋደድ። አሁን ለምሳሌ እኔ አሁን እሱ መዋደድ ነው ፍቅር ነው ብዬ ማምነው እሱ አይነት መዋደድ ላይ ሰዎች ሲደርሱ እንጂ በስሜት በቃ እሱን አምጪ ስላለሽ አይደለም። አንድ የሚያደርግ አላማ ሲኖርሽ ፍቅር የሚሆነው ማለት ነው። አንቺም ከልብሽ ስትወጂ እሱም ከልብሽ ሲወድሽ ምናምንና ይሄ እውነተኛ መዋደድ ይሆናል ማለት ነው። እዛ ጋር መድረስ አለባቸው። እና አብዛኞቹን ሰዎች ስተዋወቃቸው ይሄንን ደረጃ ነግራቸዋለሁ። እኔ ያየሁትን ከቪዲዮ የተማርኩትን ማለት ነው። እና እኔ እነዚህን ነገሮች አላቃቸውም ነበር መጀመሪያ። እና ተጎዳ ላልሺ ነው አልጎዳ፣ ምክንያቱም የመጀመሪያ አታችመንት አልፈጥሮም። እና እሺ ከ8 ወደ 9ኛ ክፍል ላይ ሰው ራሱን ይጠላል። ራስን ጠልተሽ ታውቂያለሽ? ይኸውልሽ እንዲህ ሲባል ሰው የሚውልበት ቦታ ያስፈልገዋል። አንድ ራሱን እንዲወድ ሰው ልጅ የሚውልበት ቦታ ያስፈልገዋል። ራሱን ማዳመጥ አለበት፣ እውነት ለመናገር ማለት ነው። ሶስተኛ እሱን እንደሚወዱት የሚያውቃቸው ሰዎች ያስፈልጉታል። የሚያውቅላቸው ለምሳሌ እወድሃለሁ የሚሉት ሰዎች ያስፈልጉታል። እና እኔ 9ኛ ክፍል ምናምን ላይ እውነቱን ነው የምነግርሽ፣ ጎበዝ ተማሪ ነኝ፣ ብዙ ነገሮችን እችላለሁ፣ ግን አጠገቤ ባሉ ጓደኞች እንደማልችል ይነገረኛል። ይሄ የእውነት ነገር ለመናገር ነው የምነግርሽ። እና አችልም ምናምን ይልሻል ሰው። አሁን ለምሳሌ ጥቁር ነህ ሊልሽ ይችላል። አሁን ይኸውልሽ ምንም ነው የማይመስለኝ፣ ያኔ ይከፋኛል። እውነቱን ነው የምነግርሽ። ሰው ሙድ መያያዝ አለ አይደለ? በጓደኝነት መሀል ሙድ መያያዝ ቀላል ቀልድ ምናምን ይመስልሻል፣ ግን አሁን ለምሳሌ አንድ ሰው ሙድ ያዘብሽ፣ አንቺ አፍንጫሽ ተማማ አልኩሽ እንበል ልንገርሽ፣ አፍንጫሽ ጠማማ ነው ስልሽ የእውነት ከሆነ የነገርኩሽ ሄደሽ ቤትሽ በመስታወት ታያለሽ። እንዴ ጠማማ ነው እንዴ? ለማቃናት ወላል ልሞክር ትችያለሽ። ገባሻ? ምንም ያልሆነ አፍንጫሽ። ልክ እንደዛ እንደ ቀልድ ስትነጋገሪ ጓደኞች ይስቃሉ። ከዛ አንቺም እኮ አብረሽ ልስቂ ትችያለሽ። ቤትሽ ሄደሽ ታይዋለሽ ራስሽን። ከዛ ብዙ ጊዜ ወንዶች በጸጉር ሸሸ መላጣውንክ ይባላል አይደለ? ብዙ ወንድ ሴት ልጅንም እንደዛው ግንባራም ነሽ ጥርስሽ ምናምን። እና እነዚህ ቀልዶች እያደጉ ብሽሽቅ ይሆናሉ። ከዛ በብሽሽቅ መሀል አንቺ ለጓደኛሽ ጥሩ ነገር አይደለም ማሰበሽ የምትሄጂው፣ እሱ እንዴት ላብሽቀው ብለሽ አስበሽ ትሄጃለሽ። ከዛ እነዚህ ነገሮች መፈጠሩ ጀመሩ። ኳስ በጣም ጎበዝ ነበርኩኝ። እና እኔ ይኸውልሽ 5 ጎል አግብቼ አንዴ ሳትኩት ነው የሚገን ነው። አይገርምም? 5 ጎል አግብቼ አንዴ ሳትኩት ሲገን ምንድን ነው ይሄ ነገር እላለሁ። በቃ በጣም የምጨነቅበት ታይም ነው። እና ከዛ በኋላ ስለ ህይወት እውነት ለመናገር ስለ ህይወት ማጥናት ጀመርኩኝ። ቪዲዮዎች አወርዳለሁ። እና ዋይፋይ የምታስጠቅሙኝ ሰዎች እግዚአብሔር ይስጣችሁ። እድሉን አግኝቼ ሌላ ደግሞ ከዚህ በበለጠ ደግሞ አመሰግናችኋለሁ። ዋይፋይ ምናምን ተጠቅመሽ አትጠቂም የሰው አጥር ላይ እና የምታስጠቅሙኝ ሰዎች እግዚአብሔር ይስጣችሁ። እድሜ ለእናንተ ነው ይሄ ሚኪያስ የተፈጠረው። እና ሄጄ ቪዲዮዎቹን አወርዳለሁ ምናምን ነገር በቃ ሞቲቬሽኖች አሉ አይደለ? ሞቲቬሽን ማለት ይሄ አነሳስቶን ሳይሆን ላይፍ ኮቺንግ በቃ አሁን ስንወርቅ እንዳልኩሽ ማለት ነው። እና አየው
ከዛ አንድ ጓደኛ አለኝ እዩኤል ይባላል። በጣም ነው የምወደው እዩኤል 18 ዓመት ጓደኛዬ ነው። ስንወለድ ጀምሮ አብረን ያደግን ጓደኛዬ ነው። እና ከእሱ ጋር ፉክክር ውስጥ ገባል። እንዴት መሰለሽ? ቴክስት ይደረግለታል ከአንድ ሴት ለምሳሌ ውዴ አለቻ ወይ እሺ፣ ውዴ የሚለው ቴክስት በእኛ እድሜ ላይ በዛ በነበርኩበት እድሜ ላይ ትልቅ ገባሽ? ውዴ ሲባል ኧረ በቃ አደገ በቃ እንትን እንደ ተፈቀረ ነው እኛ ማለት ነው ማሬ ምናምን። እና ይኸውልህ እንትና እኮ ጻፈችልኝ ይለኛል። እሺ ምን ላድርግ ታዲያ? እንትና እኮ እንትን አለችኝ። እሺ ምን ላድርግ ታዲያ? ከዛ የሆነ ሰዓት በዚህ ፉክክር መሀል ምን መጣ? አንተ እንደኔ ማድረግ እኮ አትችልም ማለት እናንተ ማድረግ ኧረ እኔ ስንት ሴት ማዋራት እችላለሁ አትችልም እስቲ ምናምን ነገር። ከዛ ምን ማድረግ ጀመርኩኝ? የፍቅር ሳይኮሎጂ መጽሐፎችን ማንበብ ጀመርኩኝ። ቪዲዮዎችን ማየት ጀመርኩኝ። የፍቅር ኬሚስትሪ የሚል መጽሐፍ አለ አንብባችሁት የምታውቁት ከሆነ። እኔ አሁን ረስቼዋለሁ፣ ግን ገጽ በገጽ እያንዳንዱን ያነበብኩት ሴት ልጅን ስልክ ቁጥር እንዴት መቀበል እንዳለብኝ በስነ ስርዓት ይነግርሻል። ምናምን ሄደህ እንዲህ ብላ አዋራት ምናምን ትቀበልሽ። የፍቅር ሳይኮሎጂ በቃ መጽሐፍ በጣም ነው ማነበው። አሁንም ድረስ አነባለሁ። አሁን እንደውም እየተውኩ መጣሁ እንጂ በጣም ነበር ማነበው። እና በቃ እንደዚህ አይነት ሳይኮሎጂ ብልት ታረኳቸው መጽሐፎቹ። ፊልም አየሁ ምናምን። ከዛ በአንድ ቀን የ5 ሴት ስልክ ምናምን መቀበል ጀመርኩኝ። እና ኢቭን ተቀብያቸው እጥለዋለሁ። አንተ አልደወልክልኝም እኮ ቴክስት አለ ምናምን ሊሉኝ ይችላሉ። ይህን ያህል ስልሽ እንዲህ አሁን ተወዳኝ ነኝ ምናምን ለማለት ሳይሆን፣ ግን እኔ አንቺን አይቼሽ ሳይኮሎጂን አጥንቼው በአንዴ አንቺን ስልክ መቀበል እችላለሁ። ያኔ የነበርኩበት ታይም ላይ ነው የምልሽ። እና ይህንን ያረኩት ጓደኛዬን ለማሳመን ስል። ከዛ በኋላ ይሄ ያልኩሽ ቅድም ምሽሽቆቹ አሉ። ከዛ በራስሽ አትተማመኝ። እኔ ማንም ይሄን ሚኪያስ አያፈርሱ አሁንም ወደፊትም። እንዴት መሰለሽ? ምክንያቱም እኔ እንዲህ ጠፍጥፌ ነው የሰራሁት። ይሄን ሚኪያስ አሁን ድንጋይ ራስ ነኝ። ይሄን የምታዩ ሰዎች ካላችሁ ጓደኞቼ ምናምን ድንጋይ ራስ የሆነ ሚኪያስ ነው ያለው። ማለት እንዴት ነው? ምንም የማይሰማ ለምሳሌ ብረትን ብትመጪው ይጮሃል ሳይሆን ይፋቃል እንጂ አይበሳም አይደል? ወዲያው ሰው እኔ ላይ የሆነ ነገር ሰው ቢያሳርፍ እንደዛ ሊያደርገኝ ትንሽ እየበሳኝ ነገር ሊቀመጥ ይችላል እንጂ እኔ ላይ እኔን ማንም አይሰብረኝ። ድንጋይ ራስ አድርግቼ እኔን ሚኪያስ የፈጠርኩትና በራስ መተማመን እንዴት ይገነባል፣ ንግግር ምናምን በቃ በስነ ስርዓት ለማመዳል። አንዳንዴ ግን ሞቲቬሽን አጋጥሞሽ ከሆነ እችላለሁ በል ይልሻል። እስቲ አንዴ እችላለሁ በይ። እኔ እችላለሁ። ኦኬ እችላለሁ አይደል? ቆንጆ ነኝ ልበል? ቆንጆ ነኝ። ጎበዝ። ከልብሽ ነው ያልሽ? ኧረ ከአንጀቴ። ምን መሰለሽ የጠዋት ላይ እችላለሁ፣ ዛሬ ቀኔ ብሩህ ነው፣ ቆንጆ ነኝ ምናምን የሚሉ አሉ። አፈርማቲቭ የሆነ እንትን የምትያቸው ራስሽ ላይ ምናምን እና እችላለሁ መስታወት እያየህ ነው? ኧረ እንደዚህ ቪዲዮን እችላለሁ ሲል እችላለሁ የመጀመሪያ ቀን ቆንጆ ነኝ ዛሬ ቀኑ ደስ ይላል። እንዲህ ነው የምለው መጀመሪያ ላይ እችላለሁ፣ ቆንጆ ነኝ፣ አያል ነኝ፣ በራስ ይተማመናል ምናምን። እውነቴን ነው። ይሄ ነገር አሁን ውሸት ይመስላል አብዛኛው ጊዜ ሞቲቬሽን። እኔ ግን አልኩትና የሆነ ታይም ላይ ምን መፈጠር ጀመረ። እውነቱን ነው የምነግርሽ። አትችልም ነበር የሚሉኝ ሰዎች አሁን ምንድነው ማትችለው ማለት ጀመሩ። አትችልምና ምንድነው ማትችለው በጣም ልዩነት አላቸው። አይሽ አይደለ? አንተ እኮ ምንም አትችልም እና ቆይ አንተ ምንድነው ማትችለው ምናምን ስትበይ ገባሻ? እውነት ለመናገር ልክ እንዳልኩሽ ነው። ከእያንዳንዱ ነገር የሆነ ነገር ስማር እኔ ከሁሉም በላይ መሆን እችላለሁ። እና የኔ አንድ የህይወት ፍልስፍና ወይ ደግሞ ሰዎችን ብለውት ሊሆን ይችላል፣ ጊዜ ለሰጠሁት ነገር አንደኛ መሆን አለብኝ። ሰንበት ማር ነበር፣ ጊዜን ሰጠዋለሁ፣ አንደኛ ነበር ሞት። ኳስ እጫወታለሁ። ለምሳሌ ኳስ ትወጃለሽ ነበር? ኳስ ተከላካይ ነበርኩ ምናምን፣ ወደ ሌላ እንዳልገባብሽ እንጂ አጥቂ ከሆንኩኝ ካሉት አጥቂዎች ብዙውን ጎል የሚያስቆጠረው እኔ መሆን አለብኝ። ምክንያቱም ጊዜን ሰጥቼዋለሁ። ትምህርት ተማርኩኝ አይደለ? ጊዜን ከሰጠሁት አንደኛ ነው መውጣት ያለብኝ። ለምን ይበልጠኛል? ግጥም ጻፍኩኝ አይደለ? ካሉት ሰዎች ቢያንስ አጠገቤ ካሉት ሰዎች አንደኛ መሆን አለብኝ። ገባሻ? እና ቀጥቅጬ የሚኪያስ አመጣሁት። አሁን እኔ ሰው አትችልም ምናምን ቢለኝ ምናምን ማለት ነው እውነት ለመናገር ማለት እየቀለድክ ነው ምናምን ነገር ነው የምለው። እና ይሄ አሁን የፍቅር ምናምን ከዛ ጋር ተያይዞ ሁሉ ያመጣሁልሽ ነገር ምንድነው?
ሚኪያስ አተራማሽ ነው ምናምን የተባለበት ምክንያት ይህንን በዚህ ሂደት ውስጥ ነው ማለት ነው። አሁን ላይ ተስተካክያ ረጋ ያልኩ ሰው ነኝ ምናምን ነገር በጣም ፈጣጥን ነበር እና አሁን ረጋ ብያለሁ። ስለ ሴት ምናምን ያልሽኝን ደግሞ ወደፊት ሚስቴን ይዤ መጥቼ ይኖራል። ኦኬ የጸጸተኝ ጊዜ አለ። የጸጸተኝ ጊዜ ሴት በማዋራቴ ኦኬ በእኔ ተጎድቷል እንዲህ በማድረጌ። ኦኬ በእኔ ተጎድቷል ብዬ የማስበው ሰው እሺ፣ በእኔ ተጎድቷል ብዬ የማስበው ሰው የለም። ለኔ ግን ምን አለ መሰልሽ፣ አንቺ የሆነ ሰው ጎድተሻል፣ ከዛ እኔም የሆነ ሰው ጎድቻለሁ። ከዛ እኔን ደግሞ እኔን የጎዳኝን ሰው እኔ ጎዷት ያልኳትን ልጅ ሄደሽ ብትጠይቂያት እሷም የሆነ ሰው ጎድቷታል። ከዛ እሱንም ሄደሽ ብትጠይቂው እሱም የሆነ ሰው ጎድቶታል። እና ተጎዳው የሚለው ሰው አሁን እንዳልኩሽ ነው። እኔ አልተጎዳውም እንዳልኩት ራሱም አልተጎዳውም ማለት ይችላል። ግን ደግሞ ተጎድቻለሁ የሚል ከሆነም ያው እኔ ምንም ማድረግ አልችልም እና እኔ ጎድቻለሁ ብዬ አላስብም። እውነቱን ለመናገር ሰው አብዛኛውን ጊዜ ማለት እንዴት ነው ፈልገሽ ስታጪ እኮ ነው ተጎድቻለሁ የምትይው አይደለ? የሆነ ነገር ፈልገሽ አጣሹ ልትጎጂ አይደለም የሚገባው፣ በሌላ መንገድ እሱን ለማግኘት መሞከር። እሷ ለሚሰማት ስሜት ተጠያቂ ነኝ ወይም አይደለሁም ብዬ ያው እኔ እሱን ልሰጥ አልችልም። ምክንያቱም እንዲሰማት ያደረኩት እኔ ነኝ። ያንን የደስታ ስሜትም ከሆነ በእኔ ምክንያት ነው ብላ የምታስብ ከሆነ እሷ ማለት ነው ያንን የደስታ ስሜት ካጣችሁ ደግሞ ግዴታ በእኔ ምክንያት ላይሆን ይችላል ያጣችሁ ማለት ነው ያንን ስሜት። ግን አሁን እኔ ስለመጎዳት ብዙ እንዴት አላውቅም። እኔ ብዙ ሰዎች ተጎድተናል ምናምን ሲሉኝ እኔ ደግሞ የለም እላለሁ። ከዛ የኔ አንድ ጓደኛ ላይ ስለሱ በኋላ እናወራለን። በጣም ስለሱ ማውራት ፈልጋለሁ እና ምን ይለኛል፣ አንተማ አንድ ቀን በቃ መለመላህን ነው የምትሄደው፣ አንዱ አሳብዳህ የነዚህ ሁሉ ግፍ ምናምን ይለኛል። እኔ ምንም ያረኩት ነገር ኖሮ ሳይሆን በቃ እንደዛ ሊለኝ ይችላል። እና ጎድቻለሁ ብዬ አላስብም። እንደዛ በማድረጌ ደግሞ ጸጽቶኝ አያውቅም። ግን ያን ያህል አሁንም ሳወራ አተራማሽ ነው ይባላል የሚመስል ግን ያልሆነ አይነት ሰው ስለሆንኩኝ በዛ ቢመለስ ብዬ አስባለሁ። ከፍቅር ጋር በተያያዘ ለእኔም ለሺባም ለተመልካቾቻችንም አንድ አሪፍ ግጥም። እሺ የቃቃ ባላለሽ ነበረኝ ድሮ ሕፃን እያለሁ ነው። ይህን ግጥም ቃቃ ሚስት ወይ ባል ካላችሁ ያዙአቸው። ምናልባት አደግን ይላል ድረሱ። ምናልባት አደግን እንደ ልጅነቴ እንደው ፍቅራችን ምናለ ዓለሜ ደስታ በኖረችን ሳምንቱን ስንቆጥር ከሰኞ ማክሰኞ እኔ አንቺን ሳይሽ አይሞኞ ደሞ ፈራ ብዬ አጠገብሽ ኖሬ አዋራሻለሁ ልቤን አስደፍሬ ለምን እማማ ጋር ታሪክ አንሰማም ብዬ ሳስታውስሽ አንቺን የኔን ድማም ተከተይ ነበር ውብ ታሪክ ልትሰሚ እንዴ እንደ ዛሬው ልቤን ሳታደሚ። እነዚያ እናታችን የፍቅር ምስክር ይነግሩን ነበረ የኔና አንቺ የወደፊት ፍቅር በታሪኩ መሃል ፊታችን ሲጋጠም በሀፍረት ተከበን አይን ሲስለመለም ያቺን ምን ወዳትን ምግብ ስንሰለጥቅ እጅሽ ከጆቼ ላይ ላፍታ ሳይላቀቅ ብንቀር ምን አለ ያኔ ሳንፋታ ዛሬ እረስተሽኝ ልቤ እንዳትመታ በጉርሻችን መሃል ሳቃችን ሲያመልጠን ያሳቅሽ ነበረ ብርሃን የሚሰጠን እወድሻለሁኝ ብዬ ስነግርሽም አፈቅርሃለሁኝ ብለሽ ስትመልሽም ባለማመን እኔ ግራ እንደተጋባው አንቺው ምለሽልኝ በቃልሽ ተጽናናው ለእቴሜታችን ፈገግታን ችረሽው ታዲያ ምን ያደርጋል ዛሬ የተለየሽው እንደ ልጅነቴ እንደው ፍቅራችን ምን አለ ዓለሜ ደስታ በኖረችን ከእቴሜቴው ላይ የሸፈንሽው አይኔ ካንቺ ሌላ ላይ ከደነው ዘመኔ ምናል ባላደግን ያኔ ልጅ እያለን ከፍቅር በቀረ ምናል ባላደግን ይላል። ይሄ ግጥም በነገራችን ላይ በጣም ወደው ፓርት ከዚህ ግጥም እቴሜቴ ተጫውተሽ ታውቂያለሽ? እስቲ እንጫወት። እስቲ እንሞክር። እቴ ሳይ በይ እንደዚህ ከተጫወቱ በኋላ በልጅነቱ ላይ አይኔ ሸፍኝ እስቲ እንዲህ እየተጫወትን እንዲሸፈነችው አይኔን ማለት ነው። እስቲ ሸፍኝ አይኔ
ጎበዝ። ልክ እንደዚህ አይኔን ሸፈነችውና በልጅነቴ ማለት ነው ከእቴሜቴው ላይ የሸፈንሽው አይኔ ካንቺ ሌላ ላይ ከደነው ዘመኔ ምናልባት አላደግን ነው ሀሳቡ ማለት ነው። እና እቴሜቴ ተጫውታችሁ አመሰግናለሁ። ስለ ሃይስኩል ላይፍ ካወራን፣ ስለ ትምህርት ቤት ካወራን፣ ስለ ፍቅር ካወራን፣ አሁን ደግሞ እስኪ ስለ ስራዎችህ እናውራ። አፍላ ፍቅር ነበረ ከዚህ በፊት የሰራኩ አፍላ ፍቅር ነው የመጀመሪያ ስራክ እና ካልተሳሳትኩኝ ያው የመጀመሪያ ስራ አልሽው እንጂ እኮ ቤተክርስቲያን ውስጥ እንደምሰራ ቃል አዎ ከቁጥር በጣም ከቁጥር አበዛሻቸው የመጀመሪያ ስራ ስትይ በጣም ብዙ አልሰራሁም እውነት ለመናገር ለአቅሜ ኢንተርቪው ራሱ አልደረስኩኝም ግን እንደ ፖድካስት ጭውውት ነው ስላልሽኝ አንቺን አክብሬ ነው የመጣሁት እና ብዙ እንደሰራው አታጋኝና አታወሪ ያው እሺ አላጋኝ የመጀመሪያ ስራዬ ግን አፍላ ብዙ ፍቅር ሰው የሚያውቅህ አፍላ ፍቅር ላይ ነው ኦኬ እና ምንድነው የሆነ ጊዜ ራሱ ልንገርህ በዚሁ 4 ኪሎ አካባቢ እየሄድክ አይቼክ ነበር የሆነ እና የሆነች ጓደኛዬ እንደውም ሮጣ መጣ ሰላም ብላኝ እኔ ሸሚዙ ታጠቅኩኝ ማርያምን ይሆናል አበደኝ አለ እሺና አፍላ ፍቅር እንዴት ነበር ካስት የተደረገው? ኦኬ ስለ አፍላ ፍቅር እንትን ከማለታችን በፊት ስለ ትወና የጀመርኩበትን ምናምን ልናገር። ትወና በነገራችን ላይ ሰው ያጋነዋል ምናምን እንጂ ህይወት ማለት ነው። ሰው ከትልቅ ሰው ጋር እንደሚያወራ ከህፃናት ጋር እንደሚሆነው ህይወት ማለት ነው ትወና ማለት። እና ብዙ ስቶሪ አለው ወደዚህ ከመምጣቴ በፊት። አሁን ይሄ አፍላ ፍቅር ስኬት ሆኖ አይደለም አፍላ ፍቅር ላይ መተወን። እኔ ሲኒማ ላይ መተወን የምፈልግ አክተር ነኝ እውነት ለመናገር መሰራቸውም ወደፊት ብዙ ነገሮች ይኖራሉ ግን ከዛ በፊት የነበሩትን ነገሮች ኢንተረስቲንግ ስለሆኑ ልንገርሽ። ትወና ማለት ህይወት ነው እንዳልኩት ነው። አሁን ብዙ ጊዜ ሰው ካሜራ ተደቅኖበት አክሽን ሲባል እንተና እንደናሽ ዜማ ይፈጥራል የሆነ በቃ ፊቱን እንትን ለማለት ይሞክራል ምናምን ናቹራል የሆነ አክቲንግ ነው መተወን ያለብሽ ምናምን እና ህይወት ነው። ቲያትር ሲሆን ደግሞ ሞር ታጋኛለሽ ምናምን እና ቤት ውስጥ ምናምን ድሮ ሰራ ነበረ እልላችኋለሁ ግን ያው አይሰሙኝም ቤት ምናምን እናቴ ብቻ ነች እናቴን በጣም ነው የምወድሽ በዚህ ሞክር ነው በቃ የምትለኝ ልጅ ጎበዝ ምንም እኮ የሰራሁት ነገር ልካረም ጎበዝ ታበረታተኛለች። አሁን ድረስ እኔ ወደ መጥፎ ነገርም እንዳልገባ ያደረገችኝ እናቴ ነች። ምክንያቱም ነገሮችን ስሞክር ጎበዝ ነው የምትልሽ እና ሙሉ ነገሬን አሁን ድረስ ታውቃለች እናቴ። አሁን ስለ እናቴ ማንሳት ስላለብኝ ነው ስለ ትወና ነሳ ሙሉ ነገር ነው የምታውቀው። ለምሳሌ ቅድም ያልኩሽን ስቶሪዎች አንድ ሴት ተዋወቅኩኝ አወቀች እሷ፣ አንድ ወንድ ተዋወቅኩኝ አወቀች እሷ፣ አንድ ስራ ሰራው አወቀች እሷ። አሁን ሱስ አለ አይደል በዚህ እድሜያችን ላይ ወጣቶች ምናምን የሚያጋጥማቸው እንደዛ እንኳን እንዳልሆነ የሚያደርገኝ ውሌን ስለምታውቅ ነው እናቴ። ኢቭን አሁን ዛሬ ካንቺ ጋር ያልኩትን ውሎ ማታ እነግራታለሁ እና እናቴ ብዙዎቻችሁ ከቤተሰቦቻችሁ ጋር ማያወሩ ሰዎች አሉ ምናምን እና እናቴ እኔ ትልቅ ተራራ የመሰለኝ ችግር ማለት ነው ማት ስትማሪ ክሪስ ክሮስ ታውቂያለሽ? ከዛ ክሪስ ክሮስ አድርጋችሁ አጣፉ ይባላል አይደል? በቃ እናቴ ማለት ያንን ተራራ ችግር ክሪስ ክሮስ አድርጋ ታጣፏለች። በቃ በጣም ነው የሚገርመኝ እና በጣም ከእናቴ ጋር ስለማወራ ነው ጎበዝ ምናምን ትለኛለች አክቲንግ ምናምን። ከዛ ይገርምሻል 13 ዓመቴ ላይ ፊልም ጻፍኩኝና ኳስ ወዳለው ይሻለው እና የሆነች ደግሞ የምትመቸኝ ልጅ ነበረች ቤተክርስቲያን ውስጥ እናገራለሁ ምንም አልፈራም ስለሰንበት ስለማወራ እና የምትመቸኝ ልጅ ነበረች። ልጅቷ ራሷን ታውቀዋለች ምናምን። ከዛ በኋላ እኔ በቃ ትመቸኝ ደስ ትለኛለች እሷም ደስ ስላታለሁ ህፃን ነበረ ምናምን አይገባንም ስለ ፍቅር። ዛራና ቻንድራ የሚታይበት ጊዜ ነው በነገራችን ላይ ወክ እያደረገን እየሄድን 12 ሰዓት ላይ ዛራና ቻንድራ ሲጀምር ማለት ነው ጥያት ወደ ቤት ፍቅረኛ ሰው ቤቱን ይሸኛል እኔ ወደ ቤት ምናምን እና ከሷ ጋር እንደዛ ምናምን ጻፍኩኝ። በቃ ተነሳሳው ምናምን የመጻፍ ፍላጎት ነበረኝ እና ርዕሱን አልነግራችሁም ወደፊት እሱ ፊልም ስለሚወጣ ማለት ነው እውነት ስለምሰራው እና ኳስ ተጫዋች ነው ልጁ። ከዛ ከኳስና ከሴት የሆነ መምረጥ ይኖርበታል እኔ ታይም እንደዛ የሚል ፊልም ጽፌ ቤት በቃ ነገርኳቸው። ኢቭን እኮ ፊልም ስክሪፕት አጻጻፍ እንደዛ አይደለም እኮ እንደ ድርሰት ነው ግጥም አድርጌ የጻፍኩት። ከዛ በቃ ፊልሜን እሰራዋለሁ ምናምን አልኩኝ። አስቢ 13 ዓመቴ ላይ ፊልም ለመስራት አሁን ነው የገባኝ ፊልም እንዴት እንደሚሰራ። ከዛ እናቴን ስነግራት ምናምን ነገር እሺ ትሰራዋለህ ቀስ በል አይ እኔ ካሁን ካልሆነ በጣም ቸኩላለሁ ምናምን ነገርና እሺ ምናምን የት ነው ፊልም የሚሰራው ትንሽ የነበረችኝ ኖሃው ምንድነች ብሔራዊ ቲያትር አለ ወይ ፊልም አለ። ከዛ ብሔራዊ ቲያትር ካልወሰድሽ ምናምን ከዛ ሄድን
ሸምጋ የሚል ቲያትር አሁንም ድረስ ይታያል ምናምን ነገር ሄድንና የመጀመሪያ ያገኙት አርቲስት ማን ነው? ሰለሞን ቦጋለ ነው። ሰለሞን ቦጋለ አታስታውሰኝም፣ ግን እኔ ወደፊት ካንተ እኩል ሰውን ትላለህ ሆናለሁ ምንድነው ሰውን እንበልና ወደፊት ሲኒማ እሰራለሁ እርግጠኛ ነኝ። እና ስሆን ሜቢ ካስታወሰኝና ሄድኩኝና ብሔራዊ ቲያትር ላይ እሱ የሆነ ፊልም አስመርቆ ኢንተርቪው እየሰጡ ነው ምናምን ሲወጡ እናቴ ደግሞ አትፈራም ማለት ነው ሄደች እንዴት ነው ምናምን ነገር አለችው። እሺ ምናምን ነገር ሰላም አላትና ልጄ ነው ፊልም ምናምን ጽፎ ምናምን ነገር አለችው። ከዛ እሺ ምናምን አለና ሰለሞን እባላለሁ አለኝ ማለት ነው። ሚኪያስ አልኩት ማለት ነው። ሰለሞን ሲለኝ በጣም ገረመኝ። ከዛ ሊያው አላዋራንም ቢዚ ሆነ ምናምን ሄደ። ከዛ ዋሲውን በላይን ታውቂያለሽ? ዋሲውን በላይ ነበረ ጠየቅ ነው እሱ ምናምን ቆይ እስቲ ይገመግሙላል ያው ህፃን እንደሆንኩ ያውቃሉ ይገመግሙላል ምናምን ብሎ የሆነ ሰው ያገናኝና ሰውየው ምን አለኝ ምንድነው ምናምን ነገር ፊልም ጽፎ አለች። ፊልም ጽፎ እንዲህ ሊሰራ ምናምን ቲያትሪውን ፊልም ራሱ አላውቅም የጻፍኩት ስክሪፕት በነገራችን ላይ ግን በቃ ለመስራት ነው የኔ ዓላማ። ከዛ አዋሮት ምናምን ነገር እኔ ያለኝ ብዙ ስክሪፕት ጽፌያለሁ ግን እያየክ እያሳደግከው ስትሄድ ስታነበው የህፃን ይሆን እየሆነብህ ምናምን አለኝ። ያኔ ሲለኝ መቀኛ ነው ብዬ ነበር ግን ልክ ነው ሳየው ምናምን አሁን አድጎ ጽድት ያለ ስክሪፕት ሆኗል። ወደፊትም ደግሞ ያድጋል ገና ብስለቴ እየጨመረ ማለት ነው። እና በቃ እሱን ምን አላልኩኝ ቲያትር አየው አቤት ደስታ ያልኩሽ በቃ ሰፈር ሂጄ ቲያትር ማን ይገባል እኛ ሰፈር እኔ ነኝ የገባሁት። ሸምጋይ ቲያትር ነው ኮሜዲ ነው ስለ አለቃ ገብረሃና ነው ምናምን በጣም ደስ የሚል ቲያትር ነው ምናምን። ቲያትሩ ደግሞ እሱ ቲያትር ሞራ አሁን ፖድካስት ስለሆነ ላወራ ቲያትሩ ምን አይነት መሰለሽ ቅኔ የሆነ ቲያትር ነገር ነው። ሳሙኤል ተስፋዬ ነው ያዘጋጀው እና ይቀልድና አሰላስለሽ ነው አንድ ላይ አዳራሹ የሚስቀው። ገባሽ? በቃ ሰው እንዲህ እያለ መጣና ምን ነው በገዳዳው መጣህብኝ አሉት ማለት ነው። ከዛ ዝም አለ ኦዲየንሱ። ከዛ በገዳዳው ይላል ዋ ምናምን በገዳዳው የሆነ እግሩን ነው ምናምን ለመናገር ነው። በቃ እየቆየሽ መያዝ ብቻ በጣም የወደድኩት ቲያትር ነው የመጀመሪያ የሚሆነው። ከዛ ብሔራዊ ቲያትር አስቢ በ13 ዓመቴ ላይ ምናምን ሄድኩኝ። ከዛ ስለ ፊልም ምናምን እየገባኝ መጣ ምናምን እቤት ያው እናቴ አፕሪሺየት ታደርገኛለች ምናምን ሄድኩኝ። ከዛ አንድ ቀን ሰንበት ትምህርት ቤት ላይ ቲያትር ይሰራሉ ኪነ ጥበብ የሚባል ቦታ አለ ሰንበት ትምህርት ቤት ላይ። አብዛኞቹ ሰዎች ያው ከሰንበት ትምህርት ቤት ነው የጀመሩት። ጃቴ ኪዳነ ምህረት ትባላለች። ጃቴ ኪዳነ ምህረት ፍኖተ ሰማዕታት ሰንበት ትምህርት ቤት ይባላል። የሰማዕታት መንገድ ማለት ነው ፍኖተ ሰማዕታት ማለት። ሰንበት ትምህርት ቤቷም በጣም ብዙ ታሪክ አላት። በጣም መወዳት እናቴ የሆነች ሰንበት ትምህርት ቤት ነች። ሰማዕታት ናቸው በደማቸው የመሰረቷት ሰንበት ትምህርት ቤት ነች። እና እዛ ቲያትር ምናምን ገባው እና የሆነች ልጅ ጋበዘችኝና ምናምን ገባው። ከዛ አንድ የህይወቴን ታሪክ ማለት ተርኒንግ ፖይንት ይባላል አንዳንድ ሰው የሚለውጥ ዳኛቸው ሲሳይ የሚባል ሰው ተዋወቅኩኝ። አሁን ድረስ ታላቄ ነው መካሬ ነው መምህሬ ነው ጓደኛዬ ነው። እና ኩስትር ምናምን ብሎ ነው የሚያስተምራቸው ምናምን ነገር በቃ አልኩሽ ኩስትር ምናምን ብሎ ምናምን። ከዛ ገባውና የሆነ ቮካል እያሰራቸው ቃል ማውጣት አልከበዳቸው። የሚከብድ ቃል ይነግራቸዋል አይሉትም ምናምን። ከዛ እኔ የሰማኋት አንድ ቃል አለች የመጀመሪያ ቀን ነው ይልሽ ፈርስት ኢምፕሬሽን ይባላል። እስቲ አልተጥለቀለቀችም በል አልኩት። እስቲ በይ አልተጥለቀለቀችም አልተለቀለቀችም ልክ እንደ እሺ አልተጥለቀለቀችም ብዙ ሰዎች ልትሉ ትችላላችሁ። እና እንደዚህ በሉ ምናምን ነገር አልኳቸው ይላሉ ምናምን ነገር በቃ የሆነ ነገር አዩኝ ምናምን መስራት ጀመርኩኝ። መጀመሪያ ቄስ ሆኜ ምናምን ነገር እንደዚህ ማለት ነው ስሬ። ሁለተኛው ቲያትር የተሰጠኝ ደግሞ 3 ቀን ነች። አንቺ ማማ ተዋህዶ ምን ነው ምናምን ነገር ነው የምለው። በቃ ድምጼ ደግሞ እንደዚህ አይደለም የሚል ድምጽ ነው። ልጎረምስ ነበር ምናምን ብቻ እንደዛ ሆኖ ሰራው። ከዛ የሆነ የጠፋ ልጅ የሚል ቲያትር ሰራ። አሁን እዛ በቃ አስተማሪም ነኝ ተማሪም ነኝ። ህፃናቶችን አስተምራለሁ ምናምን። ጃቴ ኪዳነ ምህረት ውስጥ ብዙ ቲያትር ሰርተናል። ኮሜዲ፣ ትራጀዲ። የጠፋው ልጅ የሚል ቲያትር በጣም ሶሊያና አሸብር የምትባል እህት አለችኝ። በጣም ጎበዝ ነች ከነሱ ጋር ማለት ነው። ግጥም ከኔ በጣም የምትበልጥ ልጅ ነች። ከነሱ ጋር ምናምን ሰራን። ዳኛቸው ሲሳይ ዳይሬክት አደረገን። አሁን በነገራችን ላይ ህይወት እውቀትና ልምድ የሚባል ነገር አለ። አሁን የተማረ የትም አልደረሰም ይባላል አይደል? እውቀት ሳይሆን ልምድ ይበልጣል። የእውነት ለመናገር ማለት ነው። እኔ 10 ዓመት ብትለፊ ማለት ነው ማለት 10 ዓመት ልምዱ የ10 ዓመት እውቀት ነው ያለሽ። ያንን በ2 ዓመት ተምረሹ ዲግሪ ልታገኝ ትችላለሽ። በ4 ዓመት ተምረሹ ምናምን። ግን እዛ ነገር ላይ እያየሹ ስትማሪ ነው ልምድ እንትን የሚሆነው ማለት ነው። እውቀት የሚሆነው የህይወት ልምድ ማለት ነው። የተግባር ልምድ እና ዳኛቸው የሚባለው
ያነባል። ዳኛቸው ሲሳይ የሚባለው ወንድሜ ያነባል ምናምን እና የእሱ ዳይሬክቲንግ አሁን ተምሮ ዳይሬክቲንግ ከወጣ ሰው በላይ ይገርምሻል። ለምን መሰልሽ? እሱ የሚነግርሽ ምሳሌ ነግሮሻል አይደል? ስትሰሪ ይመጣል። ስትሰሪ ምሳሌ እኮ ነው የሚነግርሽ። ለምሳሌ አለ ምንም ነገር በአንዴ አይመጣም ማለት። ለምሳሌ አክቲንግ ላይ ሴትና ሴት ሲጣሉ አንቺ ምን ነው ተመናቀርሽ፣ አንቺ እንትናልሽ ምን ነው እንትናልሽ ምን ነው እንትናልሽ ምን ነው እንትናልሽ ቿ ጥፊ የሚመጣው ገባሻ? ቀስ እያለ ነው። አሁን ይሄን ሲያስረዳን እሱ ይሄን ደረጃ እያችሁት አይደል ምናምን ይለናል። አንድ ደረጃ ምን ነው እንትናልሽ፣ ሁለተኛው ደረጃ ላይ እንዲሆንሽ እና እንደዚህ መፈጠራል ሲልሽ ነው የሚገባሽ። በምሳሌ የሚያስረዳሽ ነገር ማለት በጣም አሁን አይምሬ ውስጥ አሁን ስለማይመጣልኝ ነው ምናምን እና በጣም ጎበዝ ዳይሬክተር ነው። ከዛ በኋላ ድምፄን ገራልኝ ምናምን ብዙ ነገሮችን እንትና ላይ ከሰንበት ትምህርት ቤት ውስጥ እንትን ማለት ጀመርኩኝ። አሁን ሰንበት ትምህርት ቤት ውስጥ ለምትሰሩ ሰዎች ለመናገር የምፈልገው ነገር ከኔ ጋር የሚያስተምሩኛሉ ትልልቆች ምናምን ሰንበት ማለት ነው እና ምን ይላሉ መሰለሽ? ከእሱ ጋር ወክ እያደረገን ከአንዱ አስተማሪ ጋር እንዴት ነሽ ምናምን ይልና አንድን ሰው ምን ይመስለሽ ሰንበት ጎበዝ ቲያትረኛ መሰለች ይለኛል። ከዛ እናልፋለን። ምን የመሰለች እንትን ነበረ መሰለ ምን የመሰለ ጓደኞቹ ናቸው ድሮ በሱ እድሜ ትልልቆቹ ነው ይለኛል። ከዛ አሁን ይሄ አልኩት እኛ አሁን ወደ ዓለም ካልወጣን ወይ ካልሰራን ሲኒማ ላይ ዩቲዩብ ላይ ካልሰራን አልኩት የሆነ አመት ላይ እንወልዳለን እናገባለን። ከዛ ምን የመሰለ ሰንበት ተማሪ ተዋናይ መሰለ ትለኛለህ እኔን አልኩት። ከዛ እንግዲህ ምን እናረጋለን ምናምን አለኝ። ከዛ ምን ማድረግ አለብኝ እኔ አልኩኝ። ማለት ሰንበት ትምህርት ቤት ውስጥ ሰው አየኝ ቻልኩኝ ተጨበጨበልኝ። ምን ይላል ዳኛቸው? ይሄ ጭብጨባ ለዛሬ ነው፣ ነገ የለም። ነገ ደግሞ ሌላ ከዚህ የበለጠ ማስጨብጨብ አለብሽ። ጭብጨባ ወዳለሁ፣ በዚህ ጭብጨባ ማይክ ወዳለሁ፣ ማይክ ምናምን ወዳለሁ። ሰው ማይክ ሲሰጠው እኔ ማልፈታ ሰው ነኝ እና ጭብጨባ ምናምን ወዳለሁ። እና በህይወት ምን ያስደስታል ብትይኝ ሰው እውነት ለመናገር ይቅር ይበለኝ፣ ምድራዊ ነገር ላይ ይቅር ይበለኝ ለምናገረው ሰው ብልግናም ከሆነ ይቅርታ። ሰው ከሴት ጋር የሆነ ነገር ፈጽሞ ይደሰታል አይደል? ወይ ደግሞ ሴት ከሆነ ነገር ጋር ፈጽማ ስጋዊ ፍላጎታቸው ነው ማለት ነው። ከሱ ስሜት በላይ እኔ ቲያትር ጨርሼ ሲጨበጨብ ይሰማኛል። እሱ ስሜት ከሱ ስሜት በላይ ደስ ይለኛል። አሁን በቃ ይቅርታ ይሄንን ቃል ስለተጠቀምኩት፣ ግን የመጨረሻ ፊልም ያው ከት ምናምን ስለሚባል ምንም እንትን ግን ቲያትር ልክ አልቆ መጋረጃው ሲዘጋ የሚጨበጨበው ጭብጨባ በህይወቴ እንደሱ ደስታ የሚሰጠኝ ነገር የለም። እና ከዛ ጭብጨባ በላይ መሆን ደግሞ አለብን፣ መውጣት አለብን። ሰንበት የምትማሩ ሰዎች፣ ቲያትር የምትሰሩ ሰዎች ሰንበት ትምህርት ቤት ውስጥ ተቀብራችሁ መቅረት የለባችሁ። ብዙ ቲያትረኞች የወጡት ፊልመኞች የወጡት ከሰንበት ትምህርት ቤት ነው እና ሰንበት ትምህርት ቤቱም ደግሞ ይህንን አፕሪሺየት እያደረገ ማስወጣት አለበት ልጆቹ ምናምን። ከዛ ትምህርት ቤት ውስጥ አንቃረርልሻለሁ፣ በቃ ግጥም አለኝ ክፍል ውስጥ ያው ላንብብላችሁ ጀመረው ደግሞ ነው መባል ትምህርት ቤት ሰንበት አንዳንዴ ይሰሙኛል ምናምን። የመጀመሪያ ግጥሜ ምን ይላል መሰለሽ? ርዕሱ መናገር አለብኝ? እሺ። አዲሷ እንትን ይላል የሆነ የሴት ስም ነው፣ አልናገርም፣ የሴት ስም ነው። እና ባለፈው ለታ ቮይሱን አግኝቼ ሰምቼ ይልሽ ሞትኩኝ በሳቅ። በቃ የኔን ግጥም የሰማችሁ ሰዎች ሞር የኔን አነባበብ ታውቁታላችሁ። እና እንዲህ ይላል እናማ የኔ ውድ ሁሌ ካንቺ ጋር ነው መኖር የምፈልገው ምናምን ሽላላ ነው ይመስልሽ። እና አንድ ቀን መድረክ ላይ አቅርቤ ስወርድ ምን አለኝ፣ ምንድነው የፎከርከው አለኝ። ፉከራ ነው ግጥም ነው ምናምን ነገር አለኝ። እና እንዲህ እየተባልኩኝ ምናምን ነው። ከዛ እያሳመርኩት ግጥም እየጻፍኩኝ ስክሪፕት መጽ እየጻፍኩኝ ምናምን ስለ ስክሪፕት እያወቅኩኝ አሁን ቅድም ባልኩሽ ሞቲቬሽኖች ነው። አንድ ሰው ራሱን ሲገነባ በራስ መተማመኑ ለምትወጂው ነገር 2 ሰዓት ስጪ በቀን ይባላል። 1 ሰዓት 2 ሰዓት ስጪ። ከዛ ከ3 ዓመት በኋላ በዛ ነገር ላይ ኤክስፐርት ትሆኛለሽ ምናምን ይባላል። እና ጊዜ እሰጣለሁ፣ ስክሪፕት ጽፋለሁ፣ ግጥም ጽፋለሁ። ከዛ ይኸውልሽ ትምህርት ቤት ውስጥ ሰደብሽኝ አይደል? እኔ ቆንጆ ግጥም ሆኖ ነው የሚመጣልኝ ምን አይነት ሰው እንደሆንኩኝ። ለምን መሰለሽ? ሰው ተሰደበ አይደል ወይ ተመታ። ሰው እኮ ማዘን ያለበት አይደል? ሲመታ ምናምን ነገር ምናምን ማለት አለበት። ልክ ሲሰደብ ወይኔ ምናምን ነገር ማለት አለበት። እኔ ማለት ሲሰድቡኝ ወይ የሆነ ነገር ሲሉኝ አሪፍ ግጥም ሆኖ ነው ይመጣልኝ። አንድ ሰው ስተዋወቅ የሆነ ብቻ አሪፍ ነገር ነው እንደዛ ይሆን እና ክፍል ውስጥ አነብላችኋል አይሰሙኝም ምናምን ነገር። አዛ የሆነ ታይም ላይ የሆነች ልጅ
የወርዲ የምትባል ልጅ አስተዋወቀችኝ። ቃልዬ የምትባል ልጅን ስማችሁን ልጥቀስ፣ አመሰግናለሁ። አስተዋወቀችኝ። ከዛ ቪክትሪ ገባው ማለት ነው። ቪክትሪ ፊልም ፕሮሞሽን ይባላል። ቴድሮስ በቀለ ይባላል የቪክትሪ መስራችና ባለቤት። ቪክትሪ ፊልም ፕሮሞሽን አሁን ፊልም አካዳሚ ነበር፣ አሁን አድጎ ፊልም ፕሮሞሽን ሆኗል። ወረዳ 2 ላይ መካኒሳ በጣም የታወቀ አሁን ላይ ብዙ ሰዎች ይማሩበታል ምናምንና እዛ ገባው ማለት ነው። እዛ ስገባም በቃ በአጋጣሚ የሚል ግጥም አለኝ። ወደ የምታውቁት ሰዎች ትኖራላችሁ የኔን ግጥም የምታውቁ። በአጋጣሚ የኔ ሃይስት ግጥሜ ነው እና በአጋጣሚ የሚል ፊልም አለኝ ምናምን ብዬ ነገርኩት ምናምን ነገር። ከዛ ስንት ነው መግቢያው? ነው 2400 ብር አለኝ። ግን አንተን እንዲሁ ሳይክ በቃ እንዴት ነው አለህ የሆነ ነገር እና ለአንተ ግማሹን ቀንሼ ልግባ አለኝ። እውነቱም ነው የምነግርሽ። ከዛ ቀንሶልኝ ምናምን ገባው ቪክትሪ ውስጥ ፊልም ምናምን። ቪክትሪ ውስጥ በጣም ብዙ ነገር ነው የተማርኩት። ራስሽን እንዴት ማስተዋወቅ እንዳለብሽ ቴዲ፣ በጣም ማመሰግንህ ሰው ነህ። ራስሽን እንዴት ማስተዋወቅ እንዳለብሽ፣ እንዴት መተወን እንዳለብሽ፣ ፊልም ሲሆን መተወን እንዳለብሽ። ቲያትር ነው የማውቀው እኔ። እንደዚህ በጣም ብዙ ነገር ፊልም እንዴት ይጻፋል ምናምን። ኢቭን ዲሲፕሊን፣ ዋናው ነገር ዲሲፕሊን። አሁን ብዙ ሴቶች ትንሽ ሲፈምሱ ቲክቶክ ላይ ታውቁታላችሁ ራሳችሁ። ትንሽ ስትፈምሱ እንዴት እንደሚያደርጋችሁ ታውቃላችሁ። ምክንያቱም ብዙ ኢንቦክስ ይጻፍላችኋል የኔ ቆንጆ ኮሜንት ላይ እንዴት አባሽ ነው የምታምሪው ምናምን ተባሉ አይደል? ብት ይላሉ ምናምን። ዲሲፕሊን እንትን ማለት አለበት ተዋናይ ማለት ነው። ዋናው ነገር ያ እና ይሄን ሁሉ ተማርን ቪክትሪ ውስጥ። ከዛ ሰንበቱንም ሳለቅ ማለት ነው ሰራን ምናምን ነገር። አሁን አንድ ነገር ልናገር፣ ሰው እድሉን መጠቀም አለበት።